የተወደዳችሁ ተመልካቾቻችን አሁን ደግሞ በተለያዩ ማህበራዊ ትስስር ገጾች ትኩረትን የሳቡት ጉዳዮች እንደምን ያሉ ናቸው? ምን ሀሳቦች ይዘዋወሩ ነበር? በየትኞቹ የማህበራዊ ትስስር ገጾች ላይ የሚለውን በኢዶት ስትሪም ባልደረባችን ሜሮን እዚህ ነው የምትገኘው። ሜሮን እንዴት አድርሻለሽ? በድጋሚ ታደራችሁ። እንዴት ቆየሽ? መልካም መቀጠል ይቻላል። መልካም ወደ ያስኳቸው ጉዳዮች ነው ማመራው። ቀደም ሲል እንዳልኳችሁ በህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ በእነሱ በተነሳላቸው ሀሳቦች ምላሽና ማብራሪያ ሰጥተው ነበር። ይህንን ተከትሎ በርካታ ሀሳቦች ተነስተዋል። በጥያቄም እሳቸውም በምላሻቸው የተለያዩ ሀሳቦችን ቅርታ ሲያነሱ ነበር። ከነዛ ውስጥ መካከል የጤና ዘርፉ አንደኛው ነው። በርካታ ጥያቄዎች ተጠይቀው ነበር። በጤና ዘርፉ ለማሳደግ ምን ስራዎች እየተሰሩ ነው ብለው ለተጠየቁት ምላሽ በሰጡት መሰረት ለጤናው ዘርፍ በርካታ ስራዎች እየተሰሩ እንደሆነ አንስተው ከዛ ውስጥም የጤና መድህን አገልግሎት አንደኛው እንደሆነ አንስተዋል። በዚህም በ63 ሚሊዮን በላይ በሆኑ ዜጎች በዚህ አገልግሎት ተጠቃሚ እንደሆኑ ነው ያነሱት ማለት ነው። በዚህ ዘርፍም በተለያዩ ስራዎች በመስራት ነዋሪዎቹ ዜጎችን ተጠቃሚ በማድረግ የተለያዩ ስራዎችን እየተሰሩ እንደሆነ አንስተዋል። በጤና ዘርፉ ባሉት ውስጥ ከሚነሱት መካከልም የተለያዩ በጤና ሽፋኖቹ እየተሰጡ ያሉትን አገልግሎት ከማስፋፋትም በዘለለ የመድኃኒት አቅርቦት አንደኛው ስለሆነ በዚህ ላይም በሀገር ውስጥ እንዲመረቱ የተለያዩ ስራዎች እየተሰሩ እንደሆነ አንስተዋል ማለት ነው። ለዚህም ደግሞ 60 ቢሊዮን በላይ በጀት በመበጀት ለዚህ ዘርፍ ድጎማ እየተደረገለት እንደሆነ አንስተዋል። ሌላኛው የካንሰር ህመምተኞችን ለመደገፍ ደግሞ ከ60 በመቶውን በመንግስት እንደሚሸፈን ያነሱበት መረጃው አንደኛ ነው። ይህንን ተከትሎ ሌሎች ደግሞ በቅዱስ ጳውሎስ ሚሊኒየም ሆስፒታል ደግሞ በዛ ውስጥ ያሉ ከ1000 በላይ አልጋዎች የሚይዝ ማዕከል መገንባቱ መንግስት ለዘርፉ የሰጠውን ልዩ ትኩረት የሚያሳይ እንደሆነ ያነሱበት ነው። ይህ ሲባል ግን በቂ እንዳልሆነ ሌላም ዘርፈ ብዙ ስራዎች መሰራት እንዳለባቸው አንስተዋል ማለት ነው። አዎ ጠቅላይ ሚኒስትሩም የተሰሩ ያሉ ስራዎች ይበል የሚያሰኙ ናቸው። አንኩራራም፣ ይበልጥ የተሻሉ ስራዎችን መስራት ይገባናል የሚሉ ጉዳዮችን አንስተውባቸዋል። በተለይም ከመድኃኒት ጋር ተያይዞ ቀደም ሲል ስታነሹ እንደነበረው በሀገር ውስጥ ማምረት አቅም እንዲዳብር እየተሰራ ነው ያለው። ከውጭ ያሉ አምራቾችም ወደ ኢትዮጵያ እንዲመጡ እያደረገ ነው። ለዚህ ደግሞ ለአብነት ልናነሳ የምንችለው ባሳለፍነው ሰሞን በደብሊውኤችኦ ወይም በዓለም የጤና ድርጅት ኢትዮጵያ የማቹሪቲ ሌቭል 3 የመድኃኒት ቤተ ሙከራ ዓለም አቀፍ እውቅናን ያገኘበት አንዱ እድል ነው ማለት ይቻላል። እንዲህ አይነት ኢትዮጵያ ማረጋገጫዎችን መስጠት መቻሏ ያንን ማረጋገጫ ላብ ኢትዮጵያ ውስጥ መኖሩ በራሱ ባለሀብቶች ወደዚህ መጥተው መዋለ ንዋያቸውን በዘርፉ እንዲያፈሱ እድልን የሚፈጥር ነው። እውነት ነው። የተለያዩ ብሩክም እንዳልከው የተለያዩ ዩኒቨርሲቲዎችንም በዚህ ላይ ለመጋበዝ እየተሰራ እንዳለበት ነው ያነሱት። ሌላኛው መረጃችን በዚህኛው በምክር ቤቶች ሀሳብ ላይ እናቀናለን። ይህን ተከትሎ ደግሞ ከተነሱት መካከል ማንኛውም ሰው ህግን ተከትሎ እንወያይ ካለ አብረን ለመስራት በራችን ክፍት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ማንሳታቸው ይታወሳል። ከዛ ውስጥም እኔና ጌታቸው ረዳን የተመለከተ ሰው ይህ መንግስት አይወያይም ብሎ ካሰበ እንደውም የሚያስገርም ነው የሚል ሀሳብ አንስተው ነበር። ይህን ተከትሎ ነው እንግዲህ ይሄ ሀሳብ የተዘዋወረው። ማንኛውም ሰው ሀሳቡ ህጋዊ መንገድን ተከትሎ ለመወያየት ፈቃደኛ ከሆነ መንግስት ሁሌም ክፍት እንደሆነ አንስተዋልና የኔና የሌላ ሰው ሀሳብ የግል ሀሳብ አይደለም፣ የሀገራዊ ጉዳይ ስለሆነ ማንኛውም ሀገርን የሚያስቀድም ጉዳይ ካለ የግል ጉዳያችንን ወደ ጎን በመተው ሀገራዊ ጉዳይ ላይ መስራት እንዳለብን እናሳያለን ወይም ደግሞ ሀሳባችን ያ ነው ብለው አንስተዋል። ለዚህ ምሳሌ የሚሆነው የሸኔንና ከትግራይ ወገኖቻችን ጋር ያደረግነው ስምምነትና አብሮ የመስራት ሁነት ማስታወስ እንችላለን ብለዋል። ይህም እንዳብነት ያነሱት ነው ማለት ነው። አሁን ላይም የጋራ የሆነ ሀሳቦቻችን ያላቸው ሀገርን ለማበልጸግ ሀገር ላይ ለመስራት የታሰቡ ሀሳቦች ካሉ አሁን ላይም በራችን ክፍት ነው በማለት ነው ይህንን ሀሳብ ማንኛውም ሰው ህግን ተከትሎ የሚመጣ ካለ በራችን ክፍት ነው ሲሉ ሀሳባቸውን ያነሱት። አዎ የትምህርት ሚኒስትሩን ፕሮፌሰር ብርሃኑ ነጋንም አንስተው ነበርና በተቀናቃኝ ፓርቲነት አባልነት የሚታወቁ ነበሩ እሳቸውም እና አሁን ግን ለሀገር የሚጠቅሙ ስራዎችን ይዘው እስከመጡ ድረስ የግለሰብ ጸብ የለብንም፣ ሀገርን በአንድ ላይ ተባብረን የማሳደግ ዓላማ እስከያዘን ድረስ አብረን መጓዝ እንችላለን። እንግዲህ መጪው አመት ላይም አሁን ላይ 2018 ላይ ምርጫ ይካሄዳል። በዚህ ምርጫ ላይም ተሳታፊ እንዲሆኑ ተፎካካሪ ፓርቲዎችን ጋብዘዋል። አብረን አንድ ላይ ተሳስረን በሀሳብ ብቻ እየተፎካከርን ሀገራችንን ወደ ላይ ከፍ እናደርጋለን ሲሉም ትልቅ መልእክትን ያስተላለፉበት ነው። በተለይ በሀገራችን ደግሞ እንደዚህ አይነት ነገሮች አልተለመዱም እና እሳቸውም ሲያነሱት ነበረ።
ስለዚህ ይሄ ይበል የሚያሰኝ ነው። ለትውልዱም ደግሞ እያስተማሩት የሚሄዱት ነገር ቀላል የሚባል አይደለምና ጥሩ ማሳያ ነው ብዬ ነው ማስበው። እውነት ነው። በኢትዮጵያ በፖለቲካ ታሪክ እንደዚህ አይነት እውነት ተደርጎ እንደማያውቅ ነው ሲያነሱ የነበሩት ጠቅላይ ሚኒስትሩ። ለዚህም የ2017 ምርጫ ልዩ እንደሚያደርገውና እነዚህን የተለየ ሀሳብ ያላቸው ወይም ደግሞ ሀሳብ ሀገርን የሚያቀና ሀገርን ላይ ለመስራት የሚያስብ ሀሳብ ካላቸው በጋራ ለመስራት ያሰቡበትን አጀንዳ አንስተዋል ማለት ነው። ሌላኛው መረጃችን በሆነው እዚህ ላይ ቆይተን የኢትዮጵያን ህልም አናሰርቅም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ማንሳታቸው በህዝብ ተወካዮች ምክር ቤት ይታወሳል። ይህም ማለት ማንኛውም ሰው ግራም አለ ቀኝ ወይም ደግሞ ከፍ አለ ዝቅ የኢትዮጵያን ህልም አናሰርቅም ሲሉ አንስተዋል ማለት ነው። ይህም ደግሞ ህልማችን ደግሞ የኢትዮጵያን ብልጽግና ከፍ ማድረግ ነው ሲሉ ነው ያነሱት። በዚህ ጉዳይ ደግሞ ግራ ቀኝ እንደማይሉ ነው ጠቅላይ ሚኒስትሩ ያነሱት። በዚህም በከፍተኛ ኩራት ልንናገረው የምንችለው ያሉት በ2032 ኢትዮጵያ በአፍሪካ ኢኮኖሚዋ ቢያንስ ሁለተኛ ላይ እንደምትሆን ያነሱበት ነው። በ2036 ደግሞ በአፍሪካ ቀዳሚ ልትሆን እንደምትችል ግምታችን ነው ወይም ደግሞ እንደምናሳካው እርግጠኛ ነን ያሉበት ሀሳብ አንስተዋል። ይህንን ለማካሄድ ይህንን ደግሞ ህልም እውን ለማድረግ የሁሉም ኢትዮጵያውያኖች የሁሉም እገዛ አስፈላጊ እንደሆነ ያነሱበት መረጃ ነው። ይህንን ህልም ተከትሎ ያነሱባቸው በርካታ ሀሳቦች አሉ። እነዚህ ምንድናቸው? በጋራ በመተባበር የተለያዩ የጀመርንባቸው ሀሳቦች ድሎች አይችሉም የተባልናቸውን ማሳካታችን ለዚህ ምሳሌ እንደሆነ ሲያነሱ ነበር ማለት ነው። ይህም ደግሞ በሀገሪቱ ኢትዮጵያን ብቻ የምታሳካው ሳይሆን ለአፍሪካ ምሳሌ የሚሆኑ ስራውን መስራቷ ለዚህ ምሳሌ እንደሆነ ያነሱበት ነው። የአባይ ግድብ ማንሳት እንችላለን። የተለያዩ የጉባ ላይ 7ቱ ብስራቶችን ማንሳት እንችላለን እና ኢትዮጵያ በ2036 በአፍሪካ ቀዳሚ ግዙፍ ኢኮኖሚ ያላት ሀገር ትሆናለች ብለው አንስተዋልና ይህንን መረጃ እናንተም እያያችሁት ነበር አይደል? የተሰሩ ያሉ ሌሎችም ግዙፍ ሀገራዊ ፕሮጀክቶች ኢትዮጵያ ወደዛ እንድትሄድ ያሏትን የከርሰ ምድርም የገጸ ምድርም የተፈጥሮ ጸጋዎቿን በማልማት እንዲሁም ደግሞ የባህር በር የማግኘት ፍላጎቷንም እውን በማድረግ ኢኮኖሚዋን ወደ ተሻለ ደረጃ ለማድረስ ከጎረቤቶቿ ጋርም በቅንጅት እንደምትሰራም ጭምር ሲያብራሩ ነበር። እውነት ነው። ወደ ሌላኛው መረጃችን ነው የምንሻገረው። ቀደም ሲል መግቢያ ላይ ጠብቁኝ ያልኳችሁ መረጃ ነበር። እውቅናና ሽልማት የተበረከተላቸው ተማሪዎች አሉ። እነዚህም ተማሪዎች የ12ኛ 2017 የ12ኛ ክፍል መልቀቂያ ፈተናቸውን በከፍተኛ ውጤት ያመጡ ናቸው። ከ500 በላይ ያመጡ ከ1000 በላይ ተማሪዎች አሉ። ከዛ ውስጥ ደግሞ ከፍተኛ ውጤት ያመጡ ከ300 በላይ የሚሆኑ ተማሪዎችን የአዲስ አበባ ከንቲባ አዳነች አቤቤ እውቅናና ሽልማትን ሰጥተዋል። ይህም ደግሞ የትምህርት ዘርፉን ለመደገፍ መንግስት ከቅርብ ጊዜ ወዲህ አዳዲስ የትምህርት ፖሊሲዎችን ማሻሻያዎችን ሲያደርግ ነበር። ይህንም ደግሞ እለት ወይም ደግሞ ከአመት ዓመት ለውጦች እየታዩበት ይገኛሉ። ይህንን ደግሞ ለመደገፍ በርካታ ስራዎችም እየተሰሩ ነው። ይህ ሽልማት ደግሞ ተማሪዎችን ለማበረታታት የተደረገ ነው። ተማሪዎችን በዚህ ደስተኛ እንዲሆኑ ሲያነሱበት ነበር። በዚህ መርሃ ግብር ላይም አካል ጉዳተኞችም ነበሩበትና ድጋፍ እንደተደረገላቸው የተነሳበት መረጃ በስፋት በማህበራዊ ትስስር ገጽ ሲዘዋወር ነበር። ይህም ልዩ ትኩረትና ልዩ በስፋትም ሲዘዋወር ሰዎችም ሀሳባቸውን ሲያነሱ ነበር። እንደዚህ አይነት ነገሮች ለሌሎችም መጪ አሁን ላይ በቀጣይ ዓመት የሚፈተኑ ተማሪዎች ልዩ ትኩረት እንደሚሰጥ እንዲሁም ደግሞ ተስፋ እንዳላቸው የሚያነሳና አበረታች እንደሆነ ሲነሳ ነበረ። ይህ ውጤት ተከትሎ የተሰጣቸው ሽልማት በስፋትም አነጋጋሪ ነበር። ጨርሰሻል መረጃዎች አለ። ወደ ውጭ ሌላኛው መረጃ ደግሞ ስናልፍ በኬንያ የተከሰተው የአውሮፕላን አደጋ እናነሳለን። ይህ የተከሰተው አደጋ ምንድነው? ጎብኚዎችን አሳፍሮ ነበረ 10 አውሮፕላኖች እንዲሁም ደግሞ አንደኛው ኬንያዊ ካፒቴን ነበር። ይህን አሳፍረው በመሄድ ላይ ያሉ ነው ይህ አደጋ የተከሰተው። ከ10 በላይ 11 ሰዎች ናቸው አጠቃላይ። እንደምታዩት በምስሉ ላይም የኬንያ መገናኛ ብዙኃን ይህ የተቃጠለውንና የተከሰከሰውን አውሮፕላን በፊት ገጻቸው በማዞር መነጋገሪያ አድርገውታል ማለት ነው። ይህም ደግሞ ከኬንያ ውስጥ ቱሪስቶችን አሳፍሮ ሲጓዝ የነበረ አውሮፕላን ነው። 11 ሰዎችን አሳፍሮ ነበር። አነስተኛ የሆነ የመንገደኛ አውሮፕላን ነው። ኪዋሌት ከተባለች የኬንያ የባህር ዳርቻ ተነስተው ወደ ማሳሊ ማራ ጥብቅ የሆነ ብሔራዊ ደን በማምራት ላይ ያሉ ነው የተከሰተው። የሀገሪቱ መገናኛ ብዙኃን በስፋት እየዘገቡበት ያለ መረጃ ነው። ምክንያቱም እንደዚህ አይነት ነገሮች በሰፊ ሽፋን ይሰጣሉ። ምክንያቱም 11 የሚሆኑ ሰዎች ነው ህይወታቸውን ያጡት። ከዚህ ጋርም ደግሞ የፊት ገጻቸው ላይ እያስነበቡት ይገኛሉ። የጉዳቱን ወይም ደግሞ የአደጋውን መንስኤ እስካሁን ድረስ አልታወቀም፣ እየተሰራበት ይገኛል። መረጃውን ይህንን ነው የሚመስለው ማለት ነው። የመገናኛ ብዙኃንም ደግሞ የ11 ሰዎች ህልፈት ምን እንዳስከተለ የሲቪል የአደጋውን የሲቪል አቪዬሽን ባለስልጣን
ባለስልጣናትም ጥልቅ ምርምር እያደረጉና በሀዘናቸውንም እየገለጹበት ነው የሚገኘው። የሰዎቹንም ማንነት እየተጣራ ነው የሚገኘው ማለት ነው። በስፋት የተነሳው መረጃ ከአፍሪካ ያገኘናቸው መረጃ ይሄንን ነው። ያሉ መረጃዎች ይህንን ይመስሉ ነበር። መልካም ቀን ይሁንላችሁ። እናመሰግናለን ሜሪ። ላንቺ መልካም ቀን ይሁንልሽ።